ነው እንዲያስቆ አረ ተረጋጋ ወይ ያስቆ አረ ተረጋጋ ነው ያስቆ እሺ ተረጋጋ ቀልድ ነው ያስቆ ብለህ ይኸውልህ ቀጥ ብለህ ከደረመችበት ታመጣታለህ ይኸውልህ እኔ መከራ ውስጥ አታስገባኝ ስለዚህ መከራ ውስጥ አታስገባኝ ግንኙነት ምንድነው ምንድነው ቆሽ መኪና ትልቅ መኪና እንደገና ቦዲጋርድ ነው ሁለት ሰው መኪና ከፍቶ ሲያፈጣ ከዛ ቀጥታ ደንግጬ እዛ ነው ቆምኩት ቀጥታ ቤት ገባች ከንቱኖቹ ጋር የሰው ቤት የሚመላለስ ከሆነ እዛ ቤት ውስጥ ማን እንደሚኖር ማን ምን አይነት ስራ እንደሚሰራ እዛ ቤት ያውቃል ወንድምህ የዛ ቤት ጥበቃ እንደሆነ ሁሉ ያቺ ልጅም የዛ ቤት ሰራተኛ እንደሆነች ታውቃለህ ምክንያቱም ዋ ስትፈልግ ምግብ ስትፈልግ ከሷ ውጪ ማንንም የሚያቀርብ የለም አረ ነግራለሁ ተረጋጋ ስራ ነው ያስኩት እኔ ገባ አይደል ሰማኛለህ ይኸውልህ ጋሽዬ ከታሰሩ እንኳን እቺ ልጅ የለችም የምታውቀው ነገር ካለ ደግሞ ትነግሯለህ ያውራ አፋፉን አትበለው እማውቀው ነገር ይነግሪዋለሁ ተረጋጋ አፍን ነው ምንም ቢካልክ እንትና ብዙ ጊዜ ማለት ያለብን እንዴት ነው ስለመለወጥ ነው እና ወደፊት ደግሞ ሁሉ ነገር የምታውቂው ነው ስትለይ በቃ እኔም እየተደሽ ብዬ ግራም ቢያጋባኝ አለ አይደል እንዴት ነው የምታወራቸው በቃ ቀን በቀን የምታደርጋቸው ነገሮች ለኔ ጭንቅላት ውስጥ አዳዲስ ነገሮች ናቸው ትሰማኛለህ አሁን በተፈጠረው ነገር እውነታውን ተናግረህ እሷ ያለችበትን ካልተናገርክ ወንድምህ ለእስር እንደሚዳረገው እኛ ደግሞ በአሁን ሰዓት ላይ ጠፍታለች የት እንዳለች የምታውቀው ነገር አለ ጠፍታለች አቤል ላይ ከመሰከረችበት በኋላ የለችም አይደል ጠፍታለች የታለች ተቃራቅም እኮ ብያለሁ እኮ እኔ ማቆን ነገርኩ አንዲት የቤት ሰራተኛ መቼም ይሄን ሁላ ነገር ስታረግ የሁላ ነገር ስነግርህ ይሄን ሁላ ነገር ስታረግ የሁላ ነገር ስትነግርህ ይኸውልሽ ራይል ሁለተኛ እንዳትጽፊልኝ ምንም እንዳታደርጊ ካሁን በኋላ ከአንቺ መስማትም ምንም ማለት የምፈልገው ነገር የለም እስካሁን ዝም ያልኩሽም ለታምራት ስለው ገባሽ ካሁን በኋላ አንዳች ነገር እጽፋለሁ መልካለሁ ብትይ የራስህ ጉዳይ ነው እባክህ ምንም ፈተና የምንፈልገው ይገባሃል ለምን ትጆብን ለምን እንደዚህ ነው አልገባኝም እሺ ምንድነው ያልገባኝ እሺ ቆይ አየህ አንተ እኮ አብረን ነው የምትናገረው አንተ የለ አሁን ሌላ ምክንያት ልትፈልግ ነው አይደል ነይ እንዳሉ አሁን አታውቅም አንተ ይኸውልሽ አንተ አንተ እኮ ነው ያጣሁት አውቃለሁ የእውነት እናንተ እንኳን ዝም ብትሆን ያልተኛም ከገፊር እኮ ነው የመጣሽ አይልሽ ተረጋጊ አንቺ አቤልን ወግኝ አይደለም እኔ አቤልን አልወገንኩም ስሚኝ አቤል ተስተፈቀሰታለህ ጭራሽ አንተ ባካፈን ዝጋለኝ ወርዛ ምንድነው አንቺ ጋር ከአቤል ጋር ሲያወሩ የነበሩ ያንዳንዱ መረጃ እኔ ጋር አለ አንቺ የምን አይነት መረጃ ነው ያለው ቮይስ እያወሩ ነበር በቃ እያስፈራራት ሲዝትባት ነበር እኔ አሳሪም ፈቺም አይደለሁም ይሄ ሁሉ ነገር ሲፈጠር በቦታው ላይ አልነበርኩም ቪዲዮ ላይ ገብቷል የሚለቀቀው ቪዲዮ ዓለም የሚያየው ቪዲዮ ነው ይሄ ቪዲዮ ሲጀመር ብታጠፉም ባታጠፉም እኔ ጋር ስልኬ ጋር ኮፒ አድርጌ አስቀምጨዋል ብዙ እቅድ ነበራት የሚገርም ነገር እኔ በቅርቡ ነው ወደዚህ ቀንቶ ነው ወይስ ምንድን ነው እሷን ሊገል ይቻለው ከየት ተነስቶ ነው ማለት የሚያስቀና ፍቅር እንዳላቸው አውቃለሁ በዚህ ምክንያት ከመጣው ጀምሮ እንኳን ራሱ በየቀኑ በየሰዓቱ ነው የሚደውልላትኝ የሆነ ሰዓት ታይም ታወራዋለች ከዛ ደግሞ ሲደውልላትኝ አልፎ አልፎ እንደው ማታነሳበት ሰዓት አለ ምንድነው በቃ እሱ ማለት የሷና የሱ ባህሪ የራሳቸው የሚተዋወቁበት ባህሪ አለ ብዬ አስባለሁ ተጋውና ያለው ነገር እሺ ምንም እንኳን አላወራንም እኔ ከመጣው 3 ሳምንት ምናምን ያክል ነው አብረን የቆየነውና በዚህ መካከል ያው ታወራኛለች እዚህ ሀገር ባልሆንም ያለው ነገር ላይፏንም ያንዳንዱ ግልጽ ነች እና ፍቅረኛም እንደያዘች ምናምን ብዙ ጊዜ አወርታኛለች አስተዋውቃኛለች በስልክ ቀለበት አደርጋለሁ ብላም እያቀደች እንደነበረ ከጓደኞቿም ሰምቻለሁና ምናልባት አንዳንድ ጊዜ ምንድነው ታላቅ ሆነን ሳለን ታናሻችን እንደዚህ አይነት ነገር ላይ ሲቀርመን ትንሽ ቅስማችን የመሰበር አይነት ባህሪ የሆነ እኔ ለቤተሰብ እድሜን ጊዜን ሰጥቼ እሷ እንደፈለገችው አኖራ እኔን ቀርማኝ ልታገባ ነው አይነት ስሜትና የበታችነት አይነት ስሜት አንዳንድ ሰዎች ይሰማናልና ምናልባት እንደዚህ አይነት ስሜቶች አስተናግደሽ ከሆነ ብዬ ነው አንተ እየወገንከው ነው እንጂ እኔ እየወገንኩት አይደለም ሰውዬ ስማ እኛ መረጃ እየነገርን ነው እዚሁ ተጨባጭ መረጃም አለ እኮ እያለች ነው ለምን እንደማሰሙ ደብዛው ጠፍቷል የት እንደገባ አይታወቅም እዚህ ነኝም አላለም
ቀበሯ ላይም አልተገኘም። ማለት አድራሻው የት እንደሆነ ሁላ ጭምር ሊታወቅ አልቻለም። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምናላችሁ፣ እንደምንቆያችሁ፣ እንደምንከረማችሁ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ ነው። ዛሬም በነበልባል መጥቻለሁ። እንግዲህ ውድ ቤተሰቦች ሰሞኑን እየተፈጠረ ያለው ነገር ሁላችሁም እየተመለከታችሁ ነው። ሁላችንም እንግዲህ ሀቁን እንድናወጣ እውነቱ ላይ እንድንደርስ ምክራችሁን እየለገሳችሁን ያላችሁት እናንተም በምትመክሩኝ መሰረት እንግዲህ የተለያየ እንቅስቃሴ እያደረኩኝ መረጃና ማስረጃዎችን እየሰባሰብኩ እንግዲህ መረጃዎችን በማጠናከር ላይ ያለሁት እውነቱን ለማውጣት የአቤልንም እውነት ሆነ የሟቿን እውነት ለማውጣት እንግዲህ የተቻልኩትን ነገር እያደረኩ ነው ያለሁት። ዛሬ ደግሞ አዲስና ለየት ያለ መረጃ አግኝቻለሁ። ይሄ መረጃ ምንድን ነው የሚለው ነገር አብረን የምናየው ይሆናል። እዛ ቤት እያለች ማለትም ሰራተኛ የአቤል ሰራተኛ እዛ ቤት እያለች ከእሷ ጋር ግንኙነት የጀመረ ሰው ነበር። ይሄ ግንኙነት የጀመረው ሰው ማን ነው? እንዴት ነው ግንኙነት የጀመሩት? ምንድነው እሱ የሚያውቀው የሚለውን አብረን ልናይ እዛ ቤት ቀጥ ብለን እንሄዳለን። ስለዚህ ውድ ቤተሰቦች የትም እንዳትሄዱ አብራችሁ ሆናችሁ እዛ ሄደን እውነታውን ለማውጣት የአቤልን አቅ እንዲሁም ደግሞ ሰራተኛዋ በአሁኑ ሰዓት ላይ የት ልትገኝ እንደምትችል እንዲነግረን እናስገድዷለን። ይህ ሰው ደግሞ ማን ነው የሚለው ነገር አብረን የምንመለከተው ይሆናል። እስከ ፕሮግራም ፍጻሜ ድረስ አብራችሁ ሆናችሁ እንድትከታተሉኝ ጋበዝኳችሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ብዙ ሰው ጋር እየደረሰ ብዙ ሰው መማር አለበት በዚህ ታሪክ። መልካም ጊዜ። እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ የአቤል ጥበቃ ያለውን ነገር ከዚህ በፊት ከአቤል ጋር ባደረገው ቆይታ እንግዲህ የተናገረው ነገር ነበረ። እያንዳንዱ ነገር ደግሞ ሁላችሁም የተረዳችሁትም ነገር ነበር፣ እንዲሁም ደግሞ የተጠራጠራችሁትም ነገር ነበረ። ያንን ነገር ደግሞ መልስ ለማግኘት እኛ በተለያየ አይነት መንገድ የተለያየ አይነት መረጃዎችን ስናሰባስብ የደረስንበት ነገር አለ እና ያንን የደረስንበትን ነገር እንግዲህ ለማጣራት ዛሬ የወንድሙ ቤት ተገኝተናል። ማለትም የአቤል ጥበቃ የነበረው የእሱ ወንድሙ ቤት ተገኝተናል። ስለዚህ እስኪ እሱን አንዳንድ ጥያቄዎች እንጠይቋለን። እሱም ደግሞ ፈቃደኛ ሆኖልን እንግዲህ ቤት አስገብቶናል። ራሱን ከማስተዋወቅ ይጀምርልናል። ከዛ ባሻገር ደግሞ እንዴት ወደዚህ ሊመጣ እንደቻለ፣ እዚህ ከማን ጋር እንደሚኖር፣ እንዲሁም ደግሞ ምን ያህል ከወንድሙ ጋር እንደሚቀራረብ ያለው ነገር በጠቅላላ ይገልጽልናል ማለት ነው። ስለ ጉዳዩ የሚያውቀው ነገር አለ ወይ የሚለውንም ጥያቄ እናነሳለታለን። እኛ በራሳችን የያዝነው ማስረጃዎች አሉን። እነዛ ነገሮች እንግዲህ እስኪ በማመሳከር መረጃዎችን እናሰባስባለን ማለት ነው። በድጋሚ አብራችሁኝ እንድትቆዩ ጋበዝኳችሁ። መልካም ጊዜ። እስኪ ከትውውቅ እንጀምርና ራስን አስተዋውቅልኝ ማን ልበለን? እሺ ስሜ ዘከረስ እባላለሁ። መልካም ዘኪ። እንግዲህ እንደሚታወቀው ከሆነ አንተ የአበበ ወንድም ነህ። አበበ ደግሞ አቤል ጋር በጥበቃነት የሚሰራ ሰው ነው እና እስኪ ስለ ትውልድ ማለት ስለ ትውልዳችሁ፣ ስለ አስተዳደጋችሁ፣ ስለ ቤተሰባችሁ ያለውን ነገር ከመጀመሪያ ጀምሮ በተወሰነ መልኩ ስለ እናንተ እናውራ። ቤተሰቦቻችሁ የት ነው ያሉት? ያው የክፍለ ሀገር ልጆች ነን። ወንድሜ በቅድሚያ እዚህ ወደ አዲስ አበባ መጥቶ ነው እዚህ እየሰራ ያለው። እኔ በተማሪ ነበርኩኝ ክፍለ ሀገር እስከ 8 ተምሬ ከዛ ወደዚህ ወደ አዲስ አበባ መጣሁኝ። አዲስ አበባ ስመጣ መጀመሪያ በራሴ ነበር የምተዳደረው። ብዙ ስራዎችን እየሰራው የማታ መማር ጀመርኩኝ። ሊስትሮ ምናምን እየሰራው ከዛ የሆነ ሰዓት ላይ ትምህርት ቤትም ጎበዝ ተማሪ ስለነበርኩኝ ድጋፍ አድርገውልኝ ቀን ትምህርት እንድካተል እና አንዳንድ ድጋፎችን እያደረገልኝ መማር ጀመርኩኝ እና አሁንም የተለያዩ ስራዎችን ሞክራለሁ። ትምህርትን ጨረስክ? ትምህርት በጣም ጥሩ። እስኪ ከዛ በፊት ስለነበራችሁ ማለት ከአበበ ጋር ምን ያህል ትቀራረባላችሁ? ምን ያህል ያው እንደነገርከኝ ከሆነ ቀን ሊስትሮ እየሰራ ማታ እየተማርክ እንደነበረ ነው እና እሱ ደግሞ ቀድሞ እዚህ መጥቶ አዲስ አበባ ላይ ስራ እየሰራ የነበረ ሰው ነው። ለአንተ ድጋፍ አያደርግልህም ነበር ወይ? እሱ በዚህ ልክ ለምን ተቸግረህ መማር አስፈለገ? አዲስ አበባ ያው እንድመጣ ብዙም ቤተሰብ ፈቃዳቸው አልነበረም እና እኔ እዛው እንድጦራቸው ነበር የሚፈልጉት። እኔ ደግሞ አምልጭ በራሴ እንትን ነው የመጣሁት እና ወደ አዲስ አበባ ተደብቀ ነው ማለት ነው ከቤተሰብ የመጣው። ለዛም ሲባል ያው ወንድም አያውቅም ነበር ማለት ነው። ወንድሜ ለተወሰነ ጊዜ አያውቅም ነበረ። ከዛ መጨረሻ ላይ እዛ ሲነግሩት ቤተሰብ አፈላልጎ አገኘኝ። አፈላልጎ እሱ ከሚሰራበት አካባቢ ብዙም ማረቅቦች ትንሽዬ ቤት ተከራየልኝ። እዛ ሲከራይልኝ ነው ያው የማታ መስማር ነበር ወደ ቀን እንትን ያልኩት ማለት ነው። ያው ብዙ ጊዜ የምማረው የኪራይ ምናምን ለመሸፈን ነበር። ኪራይ እሱ አንዳንድ ነገሮችን ሲረዳኝ ቀጥታ ትምህርት ላይ ትኩረት ማድረግ ጀመርኩ ማለት ነው። በጣም እንዴት ነው እስኪ ማለት ከወንድም ጋር ያው እንግዲህ ያልከኝ ያለው
ድጋፍ አድርጎልሃል። ትምህርትን እስክጨርስ ምናምን ነገር አግዘዋል። አሁንም የተለያዩ ስራዎችን እየሰራህ እንደሆነ ነግረኸኛልና ምን ያህል ነው ከሱ ጋር የምትቀራረበው? ምን ያህል ቀረቤታ ኖሯችሁ ነገሮችን በግልጽ ትወያያላችሁ? ማለት ያው ወንድሜ ብዙ ጊዜ እኔ ጋር አብረን እንትን አንልም። እሱ ያው ስራ ቦታም ብዙ ጊዜ የሚያሳልፈው ማለት ነው። ያው ትርፍ ጊዜ ባለው ሰዓት እንገናኛለን። ያው እንደ ወንድም እንዴት ነው ወንድምና ወንድም ቀርባል አይደል? በቃ ታላቅ ወንድም ስለሆነ በቃ ያለኝ ስራ አለው ብዙ ነገር ያወያየኛል። ያው ስለ ግል ላይፍ ማለት ነው። በዚህ ሂድ በዚህ ውጣ እሱ ቀድሞ የታያቸው እንትን የሚለውን ጥሩ ነገር የሚላቸውን እሱን ይመክረኛል። ያው ጊዜ እናሳልፋለን ባለው ታይም ማለት ነው። ያው እሱ የሚሰራበትም ይወስደኛል። ስለ አንተ ብዙ ሰምቻለሁ። ማለትም በተደጋጋሚ ጊዜ እዛም ትሄዳለህ፣ እነሱ ቤት ትሄዳለህ፣ ማለትም አቤል ቤት ትሄዳለህ፣ ከወንድም ጋር ትገናኛለህ ምናምን ነገር ያው ስራ ብዙም እንደ ልብ ስለማታገኝ ስለማትሰራ አብዛኛውን ጊዜ እረፍት ስለሆንክ የምታሳልፈው እዛ እንደሆነም ሰምቻለሁ። ማለት ያው አብዛኛውን ሳይሆን የተወሰነ ሰዓት ሄዳለሁኝ እዛ ወንድሜ ጋር። ያው እንዳልኩ ወንድሜ ጋር ነው ብዙ ጊዜ ስራ ምን ካይለኝ ብዙ ጊዜ እሱ ጋር ማሳልፈው እሱ ያለበት ቦታ የሚሄደው። እንዴት ነው ማለት እዛ ስትሄድ እዛ ቤት ውስጥ ካሉ ሰዎች ጋር ያለህ ቀረቤታ ምን ይመስላል? ማለት ያው አቤል በብዛት ስራ ነው ያለው። እዛ ቤት ውስጥ ደግሞ ሊኖሩ የሚችሉት ወንድምህ እና እንዲሁም ደግሞ የቤት ሰራተኛ ነበረችና ከእሷ ጋር የነበረ ቀረቤታ ምን ይመስል ነበረ? ማለት መናገር አስፈላጊ ነው ማለት ትግባባላችሁ? ያው እዛ ቤት በተደጋጋሚ ስለምትመላለስ መቼም ከሰው ጋር ትግባባለህ አይደል? እግባባለሁ፣ ግን እዛ የሚሄድበት ምክንያት ምንድን ነው? ወንድሜ ነው አይደለ? ወንድሜ ጋር ነው በቃ ብዙ ጊዜ የማሳልፈው። ሌሎቹ ጋር ትኩረት አላደርግም። እኔ ማለት አሁን ስለ ሰራተኛዋም እንዳልከው ምናምን ይሄ ኢንፎርሜሽን የለኝም። ማለት እንደዚህ አውርታችሁ ምናምን አታውቁም ከሷ ጋር? ስለምን ማለት ስለማንኛውም ነገር ሊሆን ይችላል። ምክንያቱም እዛ ቤት ስለተደጋጋሚ ጊዜ ከሄድክ ማለት ምግብ መብላት አይቀርም፣ ውሃ መጠጣት አይቀርም። እነዛ ነገሮች ደግሞ ልታቀርብልህ የምችለው እሷ ነች አይደለም? ቆይ ማለት አንተ ማወቅ አለብህ። ምን ፈልገህ ነው? ቆይ መጀመሪያ እንኳን ነገርከኝ። ሰላም ችግር ይኸውልህ ስለ አንተ ብዙም እንትን አልነገርከኝም። እሺ ራሴን ላስተዋወቀ ምናልባት ላታገኝ ትችላለህ። አዎ ልዑል እባላለሁ፣ የአቤል ጓደኛ ነኝ። እኔም ልክ እንደ አቤል አይነት ስራ ነው የምሰራው። የወንጀል ኬዞችን ነው የማጣራው። እና እዚህ ለምን መጣህ? ማለት እዚህ ለምን መጣህ አይነት ሳይሆን ጥያቄው አሁን እኔ የጠየቅኩህ እኔ አንተን ላናገር የፈለግኩት እዛ ቤት ስትመላለስ ምን ያህል ከእነሱ ጋር ትግባባለህ፣ እንዲሁም ደግሞ ሌላም ተጨማሪ ጥያቄዎችን ስላስኩልህ የምጠይቀን ጥያቄ ብቻ በግልጽ እንድመልስልኝ ነው የምፈልገው። ሌላ ነገር ውስጥ መግባት የለብንም። ምንም ይረብሽህም ነገር አይኖርም። ምክንያቱም አዲስ ነገር የሰማው ነገር ካለ ስለ መቼም እዛ ቤት ውስጥ ምን አይነት ነገር እንደተፈጠረ ታውቃለህ አይደል? ምን ተፈጠረ ማለት እንደ እኔ ብዙም የማውቀው ነገር የለም። የአቤል ጓደኛ ፍቅረኛው እዛ ቤት ውስጥ አስክሬኗ እንደተገኘ ታውቃለህ አይደል? ወንድምህም ተወስዶ ቃሉን እንደሰጠ ታውቃለህ። ምን ነው ይሄን አታውቅም? ስለምንድን ነው የምታወራው? ቆይ ከኔ ጋር የሚያገናኝ አንደኛ ስለነሱ ማወቅ ምንድን ነው? ጊዜ እኔ ከአንተ ጋር ተገናኘ አልተገናኘ የሚል ጥያቄ አላነሳሁም። አይደለም እንደ የምታወራው ነገር እኮ እኔ እንደዚህ አይነት ጥያቄ አይደለም የጠየኩ። ይሄ ነገር ግን እዛ ቤት እንደተፈጠረ ታውቃለህ አታውቅም? እኔ ይሄን ያክል የማውቀው ያው ወሬ ትሰማለህ። ከወሬ ግን ይሄን ያክል ምን እንደተፈጠረ ምን እንደሆነ አላውቅም። እንዴት ከወሬ እንዴ? ወንድምህ እኮ ጣቢያ ሄዶ ቃሉን ሰጥቷል አይደለ? ወንድምህ እዛ ቤት የሚሰራው ጥበቃ ሆኖ የሚሰራው ወንድምህ ነው አይደለ? ይሄን ነገር ደግሞ በደንብ ያውቀዋል። እኔም የሰማሁት እኮ ጣቢያ ሄዶ ምናምን ግን እንደወጣ ምናምን የማውቀው እኔ ስለወጣ ስላልወጣ አይደለም እያወራ ያለሁት። እኔ እያወራ ያለሁት እዛ ቤት ውስጥ አስክሬን መገኘቱን ሰምተሃል አልሰማህም? ሰምተሃል አልሰማህም? ሰምቻለሁ አልሰማሁም የሚለውን ቃል ነው እንድመልስልኝ ፈልገው እንዴ? ቆይ እሺ፣ እኔም ማወቅ ያለማወቅ አንተ እኔ ጋር ምንድን ነው ችግሩ? እሺ ያው እንደሰማህ አውቃለሁ። መልካም በቃ ሰምቻለሁ በሚለው ነው መልሰን ቀጥታ እኔ ልመልሰው። ሰምቻለሁ በሚለው ሊያዘው ደጋግሜ ጠየቅኩ። ታውቃለህ ጭምጭምታ ሰምቻለሁ ብለኛል። ያ ማለት ሰምተሃል ማለት ነው። ታውቃለህ ማለት ነው። እዛ ቤት ውስጥ አስክሬን መገኘቱ ምናምን ታውቃለህ። እኔ አሁን ስለ አስክሬኑ አይደለም እኮ እየጠየቅኩ ያሉት። እሺ አንተ ጠይቅ። ከሁሉም በፊት እኔ ጋር የመጣው አንተ እንግዲህ ወንጀለኛን ለማጋለጥ ምናምን አይደል የምትሰራው? እሱ ከሆነ እኔ ጋር መተህ ቆይ ምን ጥያቄዎች ስላሉኝ ነው አንተ ጋር የመጡት እኮ። እኔ የምጠይቀው ጥያቄ ምን አይነት ቢሆን ነው እኔ ጋር የመጣው? እዛ ቤት በተደጋጋሚ ጊዜ ትመላለሳለህ።
ወንድም ጋር ትመላለሳለህ። ልክ ነው፣ ወንድም ጋር ትመላለሳለህ። እና ታዲያ ወንድም ጋር ስትመላለስ እዛ ቤት ካለችው የቤት አገልጋይ ወይም ደግሞ የቤት አጋዥ ሰራተኛ ከሆነችው ልጅ ጋር ቀረቤታ ነበረ። እንዴ ምን አይቀርም ማለት ቆይሽ ነገር እኮ እዛ ቤት የሚሄደው ወንድሜን ፍለጋ ነው። እሱን አስር ያስደጋግምልኝ እና ታዲያ እንድትደጋግመውም አልፈልግም። እንዴ እና ምን እንድልፈልግ ነው? ከሰራተኛዋ ጋር ትግባባ ነበረ። ቤት ሲሄድ ያው ስራ ምናምን ሰላም ትለኛለች። ግን እኔ ስሟን ስትሄድ እንኳን አላውቀውም። ሰራተኛ መቼም ትልቅ ቤት ስትሄድ ሰራተኛ ምናምን አሰሪ ምናምን አለ አይደል? በቃ እዛ ሰራተኛ ትሆን እንትን የማውቀው ጉዳይ የለኝም እኔ። እንዴት ነው የማታውቀው? ማለት ወንድም የሚሰራበት ቤት ውስጥ ማን ምን ይሁን ምንድን ነው እንዴት ነው አላውቅም ማለት በተደጋጋሚ ጊዜ የምትሄድበት ቤት ምግብ ለአንተና ለወንድም የምታቀርበው እሷ ከሆነች እንዴት ነው ሰራተኛ ልትሆን መሆኗን የማታውቀው? ምን አይነት አማርኛ ነው የምትጠቀሙት? ቆይ እኔ ምን አጣሪ ኮሚቴ እንደዛ እንዳጠራው እንዴ? እኔ እኮ መርማሪ አይደለሁም አይደል እንዴ? የሄድኩበት ምክንያት ምንድን ነው? ወንድሜን ነው እዛ ጋር ማን ይኖር። ስለዚህ አሁን ነገሮችን አውቀህ ማጣመም ፈልገህ ነው ወይስ አንተም ችግር አለብህ ከዛ ነገር ጋር ከኬዙ ጋር ትገናኛለህ? የባሳታም ጭራሽ እኔ ከኬዙ ጋር። ስለዚህ የምጠይቅህን ጥያቄ በትክክልና ቀጥተኛ ምላሽ እንድትሰጠኝ ነው የምፈልገው። ጤነኛ የሆነ ጥያቄ ጠይቀኝ መልስላለሁ። ግን ምን አይነት ጥያቄ የምጠይቀው? አንድ ጥያቄ ልጠይቅህ። እኔ አንተ ቤት የምመላለስ ከሆነ አንተ ቤት ውስጥ የሚኖረውን የሚሰራውን ሰው ላውቅ አልችልም እንዴ? እኔ ቤት የምትመላለስበት ምክንያት እኮ አለ አይደለ? ያንን ምክንያት በአብዛኛው እንዴ እኔ እዛ ሄደው ወንድሜ ጋር ነው አልኩህ። ወንድሜ ጋር ሲሄድ ያው ምግብ ምናምን እበላለሁኝ። ይኸውልህ ምንድን ነው እሺ ግራ ያገባኝ። ወጣ ብለን ትዕግስት አስጨራሽ የሆነ ንግግሮችን ባንነጋገር የተሻለ ነው። እንዴ ስለምን ትዕግስት አስጨራሽ ምን አደራርስ? ምክንያቱም ነገሮችን አውቀን ለማጣመም እየሞከርክ ነው ያለው። በጣም እየተረዳው ነው። አንድ ወንድም ጋር ትመላለሳለህ። እሱን እኮ ነገርኩህ አንተ ሳትጠይቅ በፊት እኮ። ዝም በል አፋፌን አትበለኝ፣ ዝም በል። ወንድም ጋር ትመላለሳለህ። ስትመላለስ ይቺ ሴት ምግብ ታቀርብላችኋለች አታቀርብላችሁ? ሲጀመር ቀርቦ ብዙ ጊዜ ቀርቦ ነው የምናገኘው አልኩህ እኮ። ኧረ እባክህ አንተ ትመጣለህ ተብሎ ምግብ ቀርቦልህ ነው የሚጠብቀህ? እንዴ ደህና ቤተሰብ እኮ ናለው እዛ ጋር። ለኔ ብሎ አይደለም ምንም ደህና ቤተሰብ የሀብታም ቤት ምናምን የምትለው አይደለም። እንደዚህ አይነት ቃላቶችን አትጠቀም ብያለሁ፣ ነግሬሃለሁ። ምክንያቱም የማውቀው ቤት ስለሆነ የወንድሜ ቤት ስለሆነ። ይኸውልህ ትሰማኛለህ? ነገሮችን እንደዚህ ውስብስብስብ እያደረግ ባታጣማቸው የተሻለ ነው። ምክንያቱም ሌላ ነገር እንድጠረጠረህ እያደረከኝ ነው ያለው። ምን ማለት ነው? ምክንያቱም አንድ ሰው የሰው ቤት የሚመላለስ ከሆነ እዛ ቤት ውስጥ ማን እንደሚኖር ማን ምን አይነት ስራ እንደሚሰራ እዛ ቤት ውስጥ ያውቃል። ወንድምህ የዛ ቤት ጥበቃ እንደሆነው ሁሉ ያቺ ልጅም የዛ ቤት ሰራተኛ እንደሆነች ታውቃለህ። ምክንያቱም ውሃ ስትፈልግ ምግብ ስትፈልግ ከእሷ ውጭ ማንም የሚያቀርብ የለም። እናንተ እኮ የምትጠይቀው ጥያቄ እኮ ግራ የማይገባው እኮ። ምን ነው ግራ የማይገባው? ሰርሽ ወጥ ምግብ የሚያቀርብ ሰው ምን ሊሆን ይችላል? እባክህ ምን ሊሆን ይችላል? የምትጠይቀውን ጥያቄ አስተካክል። ጥያቄን ቀጥታ ስጠይቅህ አንተ አሁን እዛ ጋር ተግባባለህ ከሰራተኛ ጋር ስል ሰራተኛቱን ምንቱን አላውቅም። አንድ ሴት ልጅ አለች ነው ያልኩህ። እንዴት ነው የማታውቀው? ታውቃለህ አታውቅም? ሰራተኛ መሆን አንተ ላይ እንግዲህ ልጅ ካልሆነች ሰራተኛ ሌላ ምን ሊሆን ይችላል? ምን ተስባለህ? እኮ ግልጽ እኮ ነው። አንተ እኮ አዟዟርክብኝ ጥያቄውን ግራ እያጋባኝ እኮ ነው። በጣም ጥሩ እንኳን ግራ አጋባሁ። ግራ እንድትጋባ ፈልጋለሁ። ምክንያቱም ምላሶች ለእኔ እንደ ነጥብ ነው የሚይዛቸው። ከዛሽ ልጅ ጋር ሰራተኛ መሆኗን አትወቅ፣ ችግር የለውም። ትግባባ ነበር አልነበረም? ነገሩ ከሰላምታ ውጭ ቤት ውስጥ ስገባ ምንድን ነው እንኳን ውጭ አይደለም መንገድ ላይ የምታውቀው ካለ እኮ የሆነ ነገር ትላለህ አይደል? ቤት ውስጥ ወንድሜ ጋር ሲሄድ እዛ ያሉትን እንግዳም ይሁን ምን ይሁን ሰላም ትላለህ። በእርግጥ እሷ ብዙ ጊዜ ምግብ የምታቀርበው የምትለው ቤት ውስጥ የምታየው እሷ ናት እኮ። ትግባባ ነበር አልነበረም ነው? ትግባባለህ ማለት ቆይ ሰላምታ አለ። ከዛ ውጭ ግን የተለየ ነገር የለም። ሰላምታ እኮ የሰፈር ሰውንም መንገድ ላይም ያገኘውን በአይንም ታውቀውንም ሰው ሰላም ትለዋለህ። እኔ እየጠየቅኩ ያለሁትን ነገር ለምን ቀጥተኛ ምላሽ አትሰጠኝም? ትግባባ ነበር አልነበረም? ቆይ ትግባባለህ ምን እንድልፈልግ ነው? ትግባባለህ ስትል መግባባት አታውቅም እኮ። ሰላም ተመለወጥ መግባባት አለ እንዴ? ቆይ ቤት ሄዳለሁ አይደለ? ወንድሜ ጋር ሄዳለሁ። እኔ እያልኩ ያለሁት ትግባባታለህ አትግባባትም? ያችን ልጅ ቆይ መግባባት ለአንተ እንዴት ነው ልንገርህ? ተቀራርቦ ማውራት፣ መጫወት፣ መወያየት ማለት እሷ ሰራተኛ እኔ እንግዳ ምን የሚያቀርብ ምን አለ ብለህ ታስበው? የሰው ልጆች በተለያየ አጋጣሚ ይቀራረባሉ። በተለያየ አጋጣሚ ደግሞ ከተቀራረቡ በኋላ ይግባባሉ። ከተግባቡ በኋላ ደግሞ ይወያያሉ፣ ያወራሉ ምናምን። ጀስት ማንም የትኛውም ሰው የሚያደርገው ነገር ነው። እኔም እኮ ግባባታለሁ ያቺ ልጅ፣ ምክንያቱም አቤል ጋር ስለምመላለስ እኮ። በቃ ምግብ ላቅርብ የምትል ምግብ ከማቅረብ ውጭ
ከመስራት ውጭ ምን እኔ አሁን ለምንድን ነው ሌላ መልስ ልብልስ የምትሰጠኝ? ቆይ ጥያቄን ቀጥተኛ ለምንድን ነው የማመልሰው? አውቃታለሁም አላውቃትም ለማለት እኮ ግራ ያገባ የምጠይቁ ጥያቄ። ትግባበታለህ አልከኝ፣ ሰላምታን እሰጥሃለሁ። እዛ ቤት ስትሄድ ሰላም ትሰጣለህ። አማርኛ ታውቃለህ? ትችላለህ? በአማርኛ ነው እያወራን ያለ ነው። እንግባባለን አይደል? አማርኛ ሌላ ቋንቋ ሆነ እኮ ቋንቋው ያግባባን አይደል? እኔ እናንተ እየተግባባን ነው ወይስ ግራ እየተጋባን ነው? ግራ የሚያጋባ ነገር ስትገኝ በጣም ጥሩ። አየህ፣ ግራን ለማጋባት ስለፈለግ ግራ እየተጋባን ያለው እኔ ግን አማርኛ ግልጽ የሆነ ጥያቄ ነው። ከዛች ልጅ ጋር ትግባባለህ? ተቀራርበህ ተጫውተህ አውረተህ ታውቃለህ? አታውቅም? ይኸውልህ አሁን ቀጥተኛ ምላሽ እንዳትጠይቀኝ። ጥያቄን በጥያቄ እንዳትመልስልኝ። እምቢ ካልክ ትሰማኛለህ? ከአሁን በኋላ አንተ ጋር ሌላ ችግር እንዳለ አምኜ እርምጃ እንደወስድብህ ነው የምታደርገኝ። ምን አይነት እርምጃ የምትወስደው? እሱም መወስዶን አሳያለሁ። ህግ ባለበት ሀገር ምንድን ነው የምትለኝ? እኔም በህግ አግባብ ነው እየሰራሁ ያሉት፣ በህግ አግባብ እየጠየቅኩ ነው ያሉት። በህግ አግባብ እንድትመልስልኝ ይፈልጋል። ከካሜራ ጀርባም ያሉት የህግ አካላቶች ናቸው፣ እየተመለከትካቸው ነው። ስለዚህ ስነ ስርዓትህን ይዘህ መልስልኝ። በጣም በትዕግስት ቁጭ ብዬ አወራሁ። ስራ አንድም ወጣልኝ። በቃ እንደውም ይቅርብኝ። አለመመለስኩ መብት እኮ ነው። ኧረ እባክህ ማንም መብት አልሰጠህም። ትጠየቃለህ፣ ትመልሳለህ። ምክንያቱም ህግ ነው እየጠየቀ ያለው። በህግ አግባብ መልስህን ትሰጠኛለህ። እና ምንድነው እምቢ ካልክ ደግሞ አስገድጄ ትሰጠኛለህ። ችግሩ እስከምገባ ቀጥተኛ መልስ ብትሰጠኝ የተሻለ ነው። ከዚህ ሴት ጋር ትቀራረባለህ አትቀራረብም? እቀራረባለሁ ያ ነገር ልትል ነው። አልቀራረብም ብልህ ያ ነገር ልትል ነው። ስለዚህ እኔ ምን ልበልሽ? ላስረዳህ አልኩ። አንተ ምን ልበልሽ? የሰው ልጅ የሚያደርገውን ነገር ነው የሚናገረው እንጂ እኔ ስለምለው ነገር አይደለም የሚያሳስበው። እንዴ በዚህ አጠያየቅ ምን እንደምትለኝ እንኳን ግራ ገባኝ እኮ። ግራ ገባ? ስለዚህ በስተክል አመለስልኝ መልሶችን። ይኸውልህ አንድ ነገር ልንገርህ። እኔ መረጃዎችን ይዤ ነው አንተ ጋር ቀጥ ብዬ የመጣሁት በተደጋጋሚ ጊዜ። ስለዚህ መረጃ ካለ እኔ ጋር ምን ትፈልጋለህ? በተደጋጋሚ ጊዜ ከዚች ልጅ ጋር ታይተሃል። እሺ አሁን እንደዚህ ልንገርህ፣ እኔ ከአንተ አፍ መስማት ፈልጌ ነው እንጂ ስለ አንተ ብዙ መረጃዎችን ይዤ ነው የመጣሁት። ስለ እኔ ትክክለኛ መረጃ የሚኖረው እኔ ጋር ብቻ ነው አይደል? ምን ይኸውልህ ብዙ ጊዜ ከዚህ በፊት የነበሩትን ፋይሎች አቤል ቤት ሴኩሪቲ ካሜራ አለ። በነገራችን ላይ ደህንነት ካሜራ አለ፣ ግቢው የሚጠበቅበት። ምን ማለት ነው? ያ ነገር በተፈጠረበት ቀን ባይኖርም ከዛ በፊት የነበሩ ፋይሎች አሉ። ብዙ ፋይሎች ላይ ብዙ የቪዲዮ ቅጂዎች ላይ ደግሞ አንተ ከሷ ጋር ቁጭ ብለህ ስታወራ ስትሳሳቅ የነበረበት በጣም በርካታ ቪዲዮዎች አሉ። ምን ማለት እንዴ? መቼም ምግብ ስበላ ቤት ቁጭ ብዬ ነው እየሄድኩ አልበላም አይደለ? ይኸውልህ አሁን ነገሮችን እንደዚህ ማብኳኳት አያስፈልግም። ዙሪያ ጥምጥምም መሄድ አይጠበቅብህም። እኔ ያለኝን ማስረጃ እንግዲህ እየነገርኩ ነው። ያ ማስረጃ አንተ ላይ ችግር ሊያመጣብህ ይችላል። ምክንያቱም እየካርክ ስለሆነ እኛ በአይናችን ያየነው ያረጋገጥነው ነገር አለ። አንተ ደግሞ ክህደትን እየፈጸምክ ነው ያለው እዚህ ጋር። ያ ማለት ደግሞ ችግር እንዳለ መሀላችሁ ላይ አንተ ጋር ችግር እንዳለ እያስመሰከርክ ነው በራስህ ላይ። እንዴ ሰውዬ ምንድነው በጣም እያስጨነቀኝ እኮ። አሁን ገና ላስጨነቅኩ። ቆይ ምንድን እንደፈለገ ነው? ገና ላስጨነቅኩ። ምንድነው ግንኙነታችሁ ሁለታችሁ? ምንም ግንኙነት የለንም። ምን አይነት ግንኙነት ነው? በቃ ሰላም እላታለሁ፣ ቤት ውስጥ ምግብ ካለ ታቀርባለች፣ ሰላም ትላታለህ፣ ከዛ ውጭ ታቀርባለች አይደለም። ቻይታን ግን ምንድነው ይኸውልህ ተቀራርባችሁ ቁጭ ብላችሁ አንድ ላይ ልክ እንደ ጓደኛ የምታደርጉት አክት ነበር። እያንዳንዱ ቪዲዮ ላይ ያንን ነገር ያሳያል። እኔ በባህሪ ሰው ጋር ገባባለሁ። ጀስት እንዴት ነው ወንድሜ ጋር ነው የምቀመጠው፣ እሷ ትመጣለች። ወንድም ጋር አይደለም፣ ሁለታችሁ ብቻችሁን ናችሁ። እንዴ ብቻችን እንዳያገናኝ የሚችል ምን ጉዳይ አለኛ? ስለዚህ አትነግረኝም እውነታውን ማለት ነው። አንተ ጋር ያለውን ከሷ ጋር ያለውን ግንኙነት አትነግረኝም ማለት ነው። ቆይ ግልጽ አድርገውና መጥቻለሁ እኮ ነገርኩህ። ቪዲዮዎች አሉኝ እያልኩ ነው። አቤል ቤት ውስጥ ሁለታችሁ ብቻችሁን ሆናችሁ እንደ ጓደኛ ተቀራርባችሁ ስትጮቱ ስትሳሳቁ ያለን ቪዲዮዎች አሉን። እሺ ካየ ታዲያ ምን ሳረጋየ? እሺ እንደዛዩ አልከኝ። ምን ችግር አመጣ መግባባቴ? ስለዚህ ግንኙነታችሁ ምንድን ነው ሁለታችሁ? አንተ ሰውዬ በጣም ግራ እያጋባኝ ነው። ቅድም ታውቃላችሁ፣ ታወቀም እሺ ታውቃለህ አልኩ። መልሰህ ትቀራረባላችሁ እንዴ? ግራ እያጋባው ነው። መልስም በስተክል አትመልስልኝ እኮ። እሺ አየሁ አልከኝ እኮ። ግልጽ እኮ ያየውን ነገር መልስም በስተክል አትሰጠኝም ወይ? ግንኙነታችሁ ምንድን ነው? ግንኙነታችን ከዛ ቤት በመሄዴ በቃ። እሺ ቆይ ምን ልበይ ልንገርሽ? አንተ እንደዚህ ነው ብለህ ጠይቀኝ። እሺ አይ አይደለም ልበልሽ። ስለ ግንኙነታችሁ ነው እየጠየኩ ያሉት። ግንኙነት ሲባል ብዙ አይነት ግንኙነት አለ። ምን አይነት ግንኙነት የምፈልገው? ጓደኛሞች ናችሁ? ጓደኛሞች? ምን አይነት ጓደኛሞች? ሰማኛለህ?
ጥያቄን በአግባቡ መልስልኝ። ግንኙነት ምንድነው? ምንድነው ግንኙነት? ገሰባ አልኳራ እንዴ? ምንድነው? ቆይ እሺ ምንድን ትፈልግ? ምን አይነት ጓደኛ? ጓደኛ ማለት በቃ ምን አይነት ጓደኛ? እሺ ተረጋጋ፣ እነግርሃለሁ። ቁጭ በል እሺ እኮ ንገረኝ። ምን አይነት ተረጋጋ። እንደዚህ ሆነማ እንዴት እነግርሃለሁ? ተረጋጋ። ለጤንነትም ማሰብ እኮ ልቀቀኝ። ትሰማኛለህ? ትክክለኛው መልስ ካልሰጠኝ ከዚህ በላይ የባሰ ነገር ይከሰትብሃል። እኔ ፖሊስ ጣቢያ ህግ በቦታ ሂጅ። ዝጋፈነ የምን አባ ህግ ነው? እዚህ ጋር ያለው ህግ ነው። ትሰማኛለህ? ምን አይነት ህግ ነው? በመጨቆን ትሰማኛለህ? በትክክል ካልመለስክልኝ አሁንም ከዚህ በላይ የሆነ ነገር ይከሰትብሃል። ሰው ለአደጋ እያደረስክ አንተ ነህ ጋዜጠኛ ወይ እንትን የምትለኝ? በስተክል አይቶ ቆይ ቶ የትም አይወጣም። እዚሁ ነው። አዎ ቦጣ ይሻለኛል። የትም አባትወጣም። ይኸውልህ ከወጣ ይበስብሃል። ከወጣ እነሱ ከወሰዱ ይበስብሃል። ሰማኝ። ከዚህ በላይ ትገረፋለህ። ይኸውልህ እየነገርኩህ ነው። ምን አይነት ጓደኛ ነች? ምን አይነት የጓደኝነት ሪሌሽን ያላችሁ እናንተ? በቃ ጓደኛሞች ነን። ቀስ በቀስ ነው የተጓደኛ። ፍቅረኛ ነች አይደል? የፍቅር ግንኙነት አላችሁ ነው አይደለም? ቆይ አንተ ነው አይደለም? ስለዚህ በዱላ ካልሆነ አታምንም ማለት ነው። ምንድነው? ቆይ የምትለኝ? ተነስ፣ ናውጣ፣ ናት እያሉ እነግርሃለሁ። ቁጭ እነግርሃለሁ። እሺ ተረጋጋ፣ እነግርሃለሁ። ምንድነው? እኔ እኮ ግራ ጋብዘኝ እኮ ምን ልበል? እሺ ይኸውልህ ትሰማኛለህ? እላፊ ችግር ውስጥ እንድገባ አታድርግ። በአግባቡ ተናገር። በቃ ጓደኛዬ በአንተ ዳፋ አበበ ጦስ ውስጥ ይገባል። ስማኝ፣ ትሰማኛለህ? ያለውን ነገር ከእሷ ጋር ያለህን ግንኙነት እያንዳንዱን ነገር እንድንነግረኝ እፈልጋለሁ። የፍቅር ግንኙነት አላችሁ ሁለታችሁ? ከመጀመሪያ አልነበረም፣ ግን አሁን ላይ እንደዛ ነገር ነው ያለው። በጣም ጥሩ። ከዛ ቤት ባሻገር ራሱ በተደጋጋሚ ጊዜ እየወጣች አንተ ቤት ትመጣ ነበር ነው አይደለም? ሁሉን ነገር ካወቅን እኔ መረጃዎች አሉኝ። ስለዚህ ያለውን ነገር በጠቅላላ እንድንነግረኝ እፈልጋለሁ። ከእሷ ጋር እንዴት ነው ጓደኛ ልትሆን እየቻልከው? በምን አይነት መንገድ ጓደኛ ልትሆኑ ቻላችሁ? እሺ ያው እንደምታውቀው መጀመሪያ እዛ ወንድሜ ጋር ነው የምሄደው። ወንድሜ ጋር ስሄድ ቀስ በቀስ እሷ ናት ምግብ የምታቀርብልኝ። ሰራተኛችን እሷ ናት። ያው ጊዜ ከጊዜ ወዲህ በአንዳንድ ነገር እየተግባባን መጣን። መጨረሻ ላይ በቃ ስለ ሰራተኛ እኔ ያው እንዴት ነው እኔ ብዙ ተምሬያለሁ፣ እሷ ሰራተኛ ናት። ግን የምታወራቸው ነገሮች የምትናገራቸው ነገሮች እንደተማረ ሰው የምታወራው እና ቀስ በቀስ እንዴት ነው ሳላስበው መግባባት ጀመርን። ከዛ ብዙ ራዕይ እንዳላት ምናምን ነገረችኝ። ስራ መስራት ከዚህ የተሻለ ስራ እሰራለሁ፣ እንደዚህ እላለሁ። እኔ እንደዚህ የምተኛ አይደለም ብዙ ነገሮች እሞክራለሁ ምናምን ስትለኝ እኔም እንግዳ ነው የሆነብኝ። ማለት ከእንዴት ነው ከሰራተኛ እንዴት ነው ሰራተኛ ልታስብ እንዴት ነው ቤት ውስጥ እንግዲህ ብዙ ነገር እንደዛ የማስበው ነገር ለየት ያለ ነገር ነው የነገረችኝ። ምንድን ነው የነገረችኝ? ማለት አሁን ከምትሰራበት በፊት ተጨማሪ ልጆች ስራዎች እንደምትሰራት ብዙ ግልጽ አላደረገችልኝም፣ ግን ስራዎች እንደምትሰራ እንደዛ ነው ያብራራችልኝ። እና እኔ ጋር እንዴት ነው ቀስ በቀስ ሳላስበው ወደ ጓደኝነት መተናል። ከዛ እንዳልከው ከዛም በኋላ እንዴት ነው አብረን ለማን ስራም ስትለኝ ከት የሳኩት መጀመሪያ። ከዛ በሌላ ቀን ሲሄድም እንደዚሁ ደገመችው። ሳላስበው እንዲህ አብረን ሊያሰራ የሚችል ምንድን ነው ግራ ጋባኝ። ስለ አሁን ግራ እንዴት ነው ከቤት ሰራተኛዎች የምትናገራቸው ነገሮች ለየት ያሉብኝ ብያለሁ። ያው አብረን ለማን ስራ ነው ስትለኝ እሺ አልኳት። እኔ ሙሉ እያስኩኝ ያው አላረ እንዴት ነው አንቺ ጋር ቀጥታ ምንድን ነው አልጠየኳትም። ስለ እሷ እንዴት ነው አውቃታለሁ ማለትም አልችልም፣ አላውቃትም ለማለትም ይከብዳል። ስለ ግራ የሚያጋባ ነው እንደነገርኩ። ምን ማለት ነው? የቤት ሰራተኛ ናት ብለህ አይምሮን ዘግታት እንድትቀመጥ አታደርግም። የምታወራቸው ነገሮች አላረት ካፒታል ትልቅ ፕሮሰሶች ላይ እየሰራች እንደሆነ ነው የሚነግርህ። ግን ደግሞ ምንድን ነው ብለህ መጠየቅ እንዳትችል ደግሞ ያለችው እዚህ ቤት ሰራተኛ ነው የምትሰራው። ግን የምትላቸው በቃ ምንድን ነው ወደፊት አብረን እንሰራለን ነው የምትለኝ። በዛ መግባባት የጀመሩ። ከዛ የምታወራቸው የቤት ሰራተኛ የሚመስል ነገር የላትም የቤት ሰራተኛ ከመሆኑ ውጭ ማለት ነው። ብዙ ስለ እኔ እንግዲህ በትምህርት ያወኳቸው ነገሮች እሷ እንዴት እንደሆነ ደርሳበታለች። ተምረሻን የኔ ያክል ተምረሻን ስላት ሞክር ያለው ምናምን ትለኛለች። እስከዚህ ተምረሻን ስላት በጨዋታ መልክ ታስቀይታለች። እኔም ብዙ አልገፋኋትም እና ለምን ከዚህ ውጭ አንገናኝም አንድ ቀን እንደዚህ መስራት ምናምን ትለኛለች። እኔ የማስባቸው ነገሮች ቀድማ እንዴት እንደሆነ አላውቅም። እንዲህ ብንሰራ ስትለኝ ሰውንና ያው ቀን እንዴት ነው አዲስ ነገር ስታገኝ ያንን ለማወቅ ትሞክራለህ። ከዛ ከቤት ውጭ ወተን ለምን ታንልብሰይ እንዴት ሊሆን ይችላል? አንቺ ቤት ሰራተኛ እኔ በምን ሊያገናኝ ይችላል ስላት ስለ ስራዎች ስታወራኝ ማወራህ አንድ የሚገርም ቢዝነስ አለ ምናምን አለችኝ። እሺ ምንድነው ንገረኝ ስላት አይ አሁን አልነግርም አለችኝ። እና መቼ የምነግርህ ብያት ሌላ ቀን እነግርሃለሁ አለችኝ። እሺ አልኩኝ። ከዛም በሌላ ቀን ሄጄ ያ ጭንቅላቴ ነበር ምን አይነት ቢዝነስ እንደሆነ በቃ አልነገረችኝ።
ከዛ አሁን ንገሪ ስላት አይ እዚህ ልነግርህ አልችልም አለችኝ። ለምን ስላት ይሄ የራሴ ምስጢር ስላለኝ ነው ቃሌን አክብርልኝ ስለኝ እሺ አልገፋፋሽም አልኳትኝ። እና መቼ ልነግርሽ ትችያለሽ? አንድ ቀን አለችኝ። ያ ቀን መቼ ነው ስላት ከዚህ ቤት ውጪ ሲሆን የሚሆንበት ታይም ካለ አለችኝ። ከዛ ቤት ውጭ በተደጋጋሚ ጊዜ አንተ ቤት መጣ ነበር አይደል? ሁሉ ነገር እኮ እንዴት እንደመጣች እሺ። ከዛ እንዴት ነው በቃ ዝም አልኳትኝ። እንድነግር አትፈልግም ያን ነገር መጀመር አለ መለወጥ አትፈልግም ስለኝ እኔ እፈልጋለሁ ግን እንደሚሆንበት አጋጣሚ ስላለ የለም። አንቺ እዚህ ቤት የምትወጪበት ምክንያት የለሽም፣ እኔ ደግሞ ውጭ የምንገናኝበት ደግሞ ምክንያት የለም። ለሚታይም ለጥሩ አይደለም። ምን ብለንስ የሚያይን ሰው ምንድን ነው ስላት እሷ በቃ ችግር የለውም አመቻቻለሁ ለምን አንተ ቤት አልመጣም አለችኝ። እኔም ስቄ የኔ ቤት የት ነው ቤት አለ እንዲህ ማለት የኔ ቤት የት ነው አልኳት። ከዛ በቃ እኔ ጋር የምትኖር ነው የምትመስለው እዚህ እስከ መንገድ ውስጥ ከእንትና አውቀዋለሁ አለችኝ። ከዛ እንዴት ልታውቂ ቻልሽ? በምን አልወሰድኩሽ አልነገርኩሽ ምን ስላት እሱን ለእኔ ተው በቃ ማወቅ አይደለም ፈለገው መምጣት ከፈለግ በዚህ ቀን እመጣለሁ እችላለሁ ስትለኝ በሰዓቱ ደንግጬ እሺ አልኳት። ምክንያቱም ብዙ ነገሮች ታውቃለች ይቺ ልጅ። ከዛ እንዳልከው ቤት ውስጥ መጣች። ያው ብዙ ነገሮች እንዳሏት ስለ ግልጽ ንግድ ምንም እንደምትሳተፍ ግን ደግሞ ያ ንግድ ምንድን ነው ለእኔ ግልጽ አድርጋ አልነገረችኝ። እንደምትነግድ አመንኳት። ያመንኳትም ምንድን ነው እዚህ እንደዚህ ያለኝ ብር አለኝ ገንዘብ አለኝ ከምታረገው አክሰንት ከምታረጋቸው ነገሮች ውስጥ የሆነ ነገር እንዳላት ነው በቃ የነገረችኝ። ከዛ ቢዝነስ እንጀምር እንደዚህ እናደርግ ብላ ፕላን ታወጣለች። ፕላኖቿን አሳየችኝ። ከዛ ይሄኛው እንዴት ማድረግ እንደምችል እንዴት እና እንጀምረው ስላት ቤት እንናገር ምናምን እና እንጀምር በትፍት ሰዓታችን እኔም ከዚህ ከምሰራ ያው እንዳልካቸው እንግዲህ እዛ ቤት ብዙም ችግር የለባቸውም እና እናዋጋቸውን ለማን ጀምርም እነሱም ይረዱናል ብዬ ስነግራት አይ ተው ሁልጊዜ በሰው እርዳታ ደስ አይልም፣ አንተም ከችግር ነው ለመውጣት የምፈልገው እኔም ከችግር ነው ለመውጣት ሀሳቡ፣ ስለዚህ በራሳችን ሀሳብ መላምት ሄደን መስራት አለብን ስትለኝ እሺ አልኳት። ከዛ በቃ ብዙ ጊዜ እኔ ቤት ትመላለሳለች እና እንዳልኩ መጀመሪያ ወደ ቤት ስመጣ የጠበቅኩት ነገር አለ። ስለዚህ በሀሳቧ ነው እኔ ብዙ ጊዜ እንትን የምደመመው። በቃ ሁኔታ ሁሉ እንደተማረ ሰው አክት የምታደርገው ብዙ በቃ ላለ ፕሮፌሽናል የምትወሰው አለ እንዴት ነው እንደዛ የምትለው። ቤት እመጣለሁ ብላኝ ማታ አካባቢ እመጣለሁ ስትለኝ እሺ አልኳት። እኔም ቤት ቀን ቁጭ ብዬ ቀን የተንኳኳ እንደዚህ መኪና መጣ ምናምን ሰፈር ማን ፈልጎ ምናምን ሲል ሰፈር ሰዎች ምን ያህል ማን ሊሆን ይችላል እኔም አልጠበቅኩም። እኔም እሷም የጠበቋት ማታ ነው። አንደኛ ደግሞ መኪና እሷ ጋር ያለ የለም ብዬ ላስብም አልችልም። ማለት መኪና ይዛ ነው የመጣችው። ስወጣ ሰው አንተ ጋር ነው ስሜን ዘከረስ ጋር ነው ምናምን ብሎ ጠይቃት እንትን ስለ አንተ ሰው ትልቅ ሰው መጣ ሲሉ መኪና ያዘ ሲሉ በሰዓቱ ደንግጫለሁ። ተሳስታችሁ ነው ወይ ደግሞ ተመሳሳይ ነው ብዬ ስወጣ መኪና ትልቅ መኪና እንደገና ቦዲጋርድ ደግሞ ሁለት ሰው መኪና ከፍተው ሲያስወጣ ከዛ ቀጥታ ደንግጬ እዛ ነው የቆምኩት። ቀጥታ ቤት ገባች ከእንትኖቿ ጋር ጋርዶቿ ገብታ አይተው ውስጡን ወጡ። በቃ መኪና ውስጥ እሷ እዚህ ቀረች። በሰዓቱ ምንም አላልኩም ደንግጬ በቃ እንዴት ነው ቤትም አላሳዩዋትም። ቀጥታ ስገባ ነው በቃ እኔ እንግዳ የሆንኩት ለቤት መጣች ማለት እንዴት ነው ይህ መኪና የማን ነው የነገ የምትሰሪባቸው ነው እንዳል አይደለም። ከዛ በቃ የምትለው ነገር እውነት እንደሆነ ነው ያወቅኩት። ማለት እሷ ብዙ ነገሮች እንደምትሰሩ እና እዚህ መስሪያ እዚህ ልሰሪ ሰራተኛ ሊሆን ይችላል ለምክንያት ምንድን ነው ስላት እሱ ያንተ የራሴ የግል ጉዳይ ነው፣ አንተና ያን ብዙ ጊዜ ማውራት ያለብን እንዴት ነው ስለመለወጥ ነው እና ወደፊት ደግሞ ሁሉ ነገር የምታውቂ ይሆናል ስትለኝ በቃ እኔም እየተደሽ ብዬ ግራም ቢያጋባኝ አለ አይደለ እንዴት ነው የምታወራቸው በቃ ቀን በቀን የምታደርጋቸው ነገሮች ለእኔ ጭንቅላት ውስጥ አዳዲስ ነገሮች ናቸው። እንዴት ሊሆን ይችላል በቃ ብዙ ጊዜ የምታደርጋቸው ፕሮፌሽናል ነገሮች ናቸው። ይሄ ሁሉ ነገር ሲፈጠር ወንድም ለምን ለወንድም ያልነገርከው? እንዳልኩ ቅድም እንንገር ቤትም ይርዱን ስላት ይሄ የሰው ድጋፍ አያስፈልግም የምትለው እኔ ብዙ ነገሮችን ሞክራለሁ። ያው ስለ ወንድሜ አሁን ገንዘብ ማግኘት እየጀመርኩ እሷ ብዙ ምትረዳ ገንዘብ ታስቀምጣለች እኔ ጋር ብዙ እንትኖች በቃ ይሄን አስቀምጥ ይሄን እንደዚህ የምንጀምርበት ነው ይሄ ለዚህ የምንጀምርበት እያለች ትሰጣለች። ያው ወንድሜ ትሰጣለች ገንዘብ ታስቀምጥላታል እኔ ጋር አብዛኛው የሚቀመጠው እኔ ጋር የምታስቀምጠው በእኔ እንትን ማለት ነው አካውንት ነው የምታስቀምጠው። ለምንድን እንዲህ ስላት አይ ይሄኛው ለዚህ ቀን ነው በቃ በየተለያየ ቀን ስመጣ ይሄ ለዚህ ቢዝነስ ይሄ ለዚህ ነው ይሄ ለዚህ ነው ይሄ ቢከስር ይሄኛው መቋቋሚያ ነው ትላለች። ያው ወንድሜን
ከምንቃረብህ አንጻር ያውቃል ነግሬዋለሁ። ፍቅር ሳለ ቤት እንደምትመጣ እና በቤት ስትመጣ ምንድነው ጓደኛሞች እንደሆነ ብቻ እንዲያውቅም የነገረችኝ እሷ ጓደኛሞች እንደሆነ አሁን ወደ ፍቅረኛ እንደዛ ነገር እንደሆነ ነው እንጂ ገንዘብ እንደምትሰጥህ በመኪናም እንደምትመጣ ጋርዶች እንዳሏት ምናምን ነገር አልነገርኩትም። ነገር ስለ እሷ የኛው ነገር ቀስ በቀስ ነው የምናሳውቀው። እንዴት ነው ያለችኝ? ምንድነው ቀድመ ከነገርክ ሁሉ ነገር እንትን ነው ለእነሱም እንግዳ የሚሆንባቸው። አሁን በነገራችን ያልገባኝ እሷ ይሄን ሁላ ነገር እያደረገች ለወንድምህ ይሄን ሁላ ነገር እንዳታሳውቀው ነገረች ማለት ይሄ ነገር ችግር ሊያመጣ እንደሚችል አደጋ ሊሆን እንደሚችል እንዴት መገመት አቃታል? ምክንያቱም ወንድምህ እንግዲህ የሚሰራው አቤል ቤት ነው። የአቤልን ስራ ደግሞ በደንብ ታውቋለህ። አውቀዋለሁኝ። የአቤልን ስራ በደንብ ታውቋለህ አይደል? ታዲያ ችግር ሊያመጣ እንደሚችልና ከአቤል የተደበቀ ከጀርባው የሆነ ነገር እንዳለ እንዴት መገመት ከበደ? ማለት በእኔም ቦታውን መፍረድ ይከብዳል። እሷ ግን የምትነግራቸው ነገሮች ሁልጊዜ እንግዳ ነው የምታደርጋቸው ነገሮች። ኢቨን ቤተሰብ እዛ ያሉ ስራ ታዲያ ምን ፈልጋ ገባች እዛ ቤት በሰራተኝነት? ይሄ ሁሉ ነገር ካለ የሁላ ሀብት ካላት እዛ ቤት ምን ልትሰራ ነው የገባችሁ? የኔም ጥያቄ እሱ ነው። ማለት አሁን መኪናውን የእሷ ነው እንዳለ የምታመጣው መኪና እንዳለ ይለያያል። በየዛሬ የምትመጣበት ነገ አትመጣበትም። ምንድነው ስለ የድርጅት ነው ትለኛለች። በቃ እንዴት ነው የእሷን ሁኔታ ማወቅ? ይሄ ነው ብዬ ላውቅ አልቻልኩም። እሷ እንደምትለኝ ማለት ነው ብዙ ቦታ ነው የምንቀሳቀሰው የምትለው ብዙ ቦታ ቤተሰብ ትለኛለች። ጫን ስላት የሆነ ነገር ነው ወይ ቤተሰብ ጋር ትለኛለች ወይ የተለያየ ነው የምትለኝ። የእሷ ነው መኪናው እንዳለ ዛሬ ያየሁት መኪና ነገ ላይ አብሯት የሚወጡ ሰዎችም ይለያያሉ። ዘመድ ስለ ራንድ እንዴት ነው ቦዲ ጋርድ እንዳትል ሆኖ አታገኛቸውም። ለነዚህ ጊዜ እንደ ዘመድ ነው በቃ ስለ እንዴት ነው ያላችሁ ግንኙነት ይለየት የሚል ነው እና ለኔ ስለ እሷም አሪፍ ቤተሰቦች አስታዲያ የት ነው ያሉት? ሌላ ተጨማሪ የእሷ ቤት ያለበት ወር ደግሞ የእሷ አድራሻ የነገረች ነገር አለ ተጨማሪ? ስለ እንደዚህ አይነት ነገሮች ጠይቃት። በቃ እንዴት ነው ብዙ ጊዜ እሷ ጋር ለምትሄድበት ለሞከር ለማወቅ እንትን ብያለሁ። እሷ ጋር የምትሄድበት ማለት ነው። ግን አትሊስት አንድ ጊዜ እንደራሱ እንዴት ነው እንምካታ ታውቃ ምንድነው የተለያዩ ቦታ የምትሄዱ ዛሬ አሁን እዚህ ነው ብዬ ነገ እዛ ብሄድ አይ ለሆነ ነገር ነው የመጣችሁ በቃ ለስራ ነው እንደዚህ ይሉኛል። እኔ ያመንኩት በፊት ጠራጥር ነበር እኮ ይሄ ነገር ከየት መጣ እንዴት ነው አላረ እንዴት ነው አምኖ የማትቀበለው እንዴት ነው? የቤት ሰራተኛ ነበረች። እሺ ብዙ ነገር የምታወራው ነገር አለ። እሺ ስለምታወራው ነገሮች አያቸዋለሁ። በቃ እዚህ ቦታ ላይ እንቀሳቀሳለሁ እንደዚህ ያደርጋለሁ ስትለኝ ሞክሬያለሁ። አንድ ሁለት ቦታ ሄጃለሁኝ። አዎ እኛ ጋር ትሰራለች እንደዚህ ይላሉ። ኢቭን ብድርን ምናምን ብዙ ነገሮች ትሞክራለች እና እኔ ስለሷ አሁን ለመጠየቅ ጫና ባፈጠርኩ ቁጥር ብዙ ማለት አይደለም ታስቀይሳለች ስለ እንዴት ነው እንድጠራጠር አታደርግም። አብዛኛውን እስኪ ይሄንን ነገር ማለት ይበልጥ ከወንድም ጋር ቁጭ ብለን ብናወራበት የተሻለ ይመስለኛል አይደል? ማለት ችግር የለውም ግን እኔ እንዳልኩ አሁን ስለ ብር እንደምትሰጠኝ ምን እንደስጠ አልነገርኩትም። ስለዚህ አሁን እንነግረዋለን። ምክንያቱም ከሱ ጀርባ ደብቀህ እየሰራው ያለው ነገር የወንጀል ገንዘብ ነው እያንቀሳቀስክ ያለው። እኔ እስኪ ለአበበ ደውልለትና እንዲመጣ ነገሩት። ቆይ ወንጀል ደውልለት። ወንጀሉ ምንድን ነው? የአንዲት የቤት ሰራተኛ ሆና አንድ የወንጀል መርማሪ ጋዜጠኛ ቤት ውስጥ እንደ ሰራተኛ ሆና ተቀምጣ በውጭ ሌላ ቢዝነስ የምታከናወን ከሆነ እቺ ሴት የተደበቀ ለየት ያለ ነገር አላት። ሁለተኛ ደግሞ በአሁን ሰዓት ላይ ጠፍታለች። የት እንዳለች የምታውቀው ነገር አለ? ጠፍታለች። አቤል ላይ ከመሰከረችበት በኋላ የለችም አይደል? ጠፍታለች። የታለች? ይምጣና አበበ በደንብ እናወራበታለን አንድ ላይ። ለማንኛውም ውድ ቤተሰቦች አበበ ጋር እየተደወለ ነው። እሱ ይምጣ። ምናልባት በሱ ፊት የሚናገር ከሆነ ደግሞ አብረን ምን ይሆናል። እንግዲህ ውድ ቤተሰቦች ያለው ነገር በጣም ትንሽ ግራ የሚያጋባው ውስብስብ ነገር ነው። ለማንኛውም አበበ እየደረሰ እንደሆነ አውቀናል። ስለዚህ ይምጣና ከሱ ጋር በደንብ የምንወያይ ይሆናል። የደብቃቸውን ሚስጥሮች በወንድሙ ፊት ለፊት እንዲናገር እስካሁንም ከወንድሙ ብዙ ነገር ደብቋል። አሁንም ይበልጥ ብዙ ነገሮችን የደብቃቸውን ነገሮች እንዲያወጣ እናስጨንቋለን፣ እናስገድደዋለን። ምንም ማድረግ አይቻልም፣ ግዴታ ነው። ምክንያቱም አንተ ብዙ ነገር ታውቃለህ። ስለዚህች ልጅ ብዙ ሚስጥሮች አንተ ጋር አሉ። እቺ ልጅ እስከምናገኛት ድረስ አንተ የምታውቀውን ነገር በጠቅላላ ተነግረናል ማለት ነው። ለማንኛውም በድጋሚ አብራችሁ ነው ሳ ጓደኛ ነች ማለት ሰው እስካልጎዳ ድረስ እንዴት ነው ማድረግ መናገር ያለብኝ? ምን መስማት ኖር ጋሺ
እዚህ ነው እንዴ? እንዴት ነህ? እንዴት ነው? ሰላም ነው። ና እዚህ እሺ እሺ ጋሽ ምን ነው ምን እግር ጣሉት? እንደው ደህና ነህ? እንዴት ነው? እንዴት ነህ? እግዚአብሔር ይመስገን ደህና። ምን ነው እንደው ወንድሜ ቤት እኮ እንደው ድንገት ዛሬ ድንገት ተገኝተናል እዚህ። ጎሽ እንዴት ነህ? እግዚአብሔር ይመስገን። ምን ነው? አይ ምን ተረጋጋና እስኪ እረፍት አድርግና እሺ አንዳንድ ነገሮችን ልጠይቅህ ፈልጌ ነው እና ማወቅ ያለብህ ነገሮች ስላሉ ነው እዚህ ያመጣው። ደግ እሺ እሷን ከስራ ነው ደክሞት ይመጣው አይደል? ራሴ ነኝ ያስጠራሁት። እኔ ነኝ ያስጠራሁት ደውዬ አይደል? ያስጠራሁበት ምክንያት ደግሞ ያለውን ነገር ለማውራት ነው። ነገርኩህ፣ የማውቀውን ነገር ነገርኩህ አይደል? ምንድን ነው? ቆይ ምንድን ነው የምትቅለበለበው? ምንድን ነው? ወንድሜ ነው ብዙ ነገር እያለ እኮ ስለ ያስጨነቀኝ እኮ ነው። እኔ እኮ ግራ ገባኝ እኮ እኔ እዚህ ነን ሲሉም ይኸውልህ አበበ ወንድም ጋር አንዳንድ ችግሮች አሉ። ማለት አንተ ጋር ይመላለስ ነበር በተደጋጋሚ አቤል ጋር አይደለ? አይደለ? አዎ። እዛ በሚመላለስ ሰዓት እንግዲህ ያው አቤል ጋር መቼም ታውቃለህ፣ አንተም ብዙ ነገር ታያለህ። ከቤት ሰራተኛዋ ጋር ግንኙነት እንደጀመረም ነግሮሃል አይደለ? የፍቅር ግንኙነት እንዳለው ማየት አንተም ታውቃለህ መሰለኝ። ወይ ጉድ! ጭራሽ የፍቅር ግንኙነትም ጀምራችኋል? ወይ ጉድ! ጋሽዬ አታውቅም ነው? እኔ ቤት በኩል አውቃለሁ ብለህ ነው ይመጣል። አረ ነገር ያለው ወንድሜ ምንድን ነው ጓደኛሞች ነበር። ታውቃለህ መታለች ቤት ትመጣለች ማለት ሰርፊ ነገር ያለው ለኔ ነግረኛል እንዴ? አረ ነግረኛል። አሳወስክ እንዴ? ቁጭ ብለህ እንደውም መኪና እንትን ያልክ እያጠብክ ወይ ጉድ! ብዙ ነገር አታብዛ፣ በአንድ ጊዜ አትመን ያልከኝ ብዙ ነገር ብለኛል እኮ። እንዴት ሊሆን ይችላል? ስትራይ አስረዝቼው ነበር እንዴ? ትዝ ካለ ለኔ ነግረኛል እንዴ? ወንድሜ ተረጋጋ መጀመሪያ። ወይ ጉድ! እኔ እኮ ወንድሜ ነህ ብዬ ነው እሳቸው በሌሉበትም ሲኖሩም ና እምልህ እሳቸው እኔን አምኖኝ ጥሎ ስለሚሄዱ ነው። እኔ ሲጀምር መጀመሪያውንም ከዚህች ልጅ ጋር እንዲሁ ስትቀራረቡ ስትሳሳቁም አልጣፈጠኝም ነበር። አሁን መዘዝ ይዘህ መተህ ነው መቼስ ማለት እንዴ? እሱ ያወራ ምንድነው? ይኸውልህ አስረዳው እንጂ እየተናገረ ምንድነው? በባዶ እኮ ግሏን እኮ ምኑን ነው ማስረዳው? የፈጸምካቸውን ነገሮች የደበከው ያለውን ነገሮች ነው ማስረዳው። ምንድነው የነገርኩህ? ቆይ ወንጀል ላስብል ይችላል። አሁን ልጁን አፋፉን አትበለው። እስኪ ምንድነው ወንድ ተረጋጋ መጀመሪያ። አፋፉን አትበለው። ያውራ ቆይ ያውራ። እሱ ይኸውልህ ጋሽዬ ከታሰሩ እንኳን እቺ ልጅ የለችም። የምታውቀው ነገር ካለ ደግሞ ትነግረዋለህ። ያውራ። አፋፉን አትበለው። የማውቀውን ነገር ይነግረዋለሁ። ተረጋጋ። አፍን ነው የምልህ። እምቢ ካልክ ከሱ በላይ አንተ ያስጨነቀኝ ነው እኮ። ምንድነው? አበበ ተረጋጋ። ችግር ያ ምንድነው? ዘካሪያስ አሁን ዝም እንድትል ነው የምፈልገው። ጥያቄ ስጠይቅህ ብቻ ትመልስልኛለህ። የሚያስተዳድርህ የሚረዳህ የሚደግፍህ አበበ ነው አይደል? ነግሬሃለሁ እኮ። አበበ ነው አይደለም? ይሄንንም ካልክ እንዴ አንተ? አረ ነግሬዋለሁ ወንድሜ፣ አንተ እንደምትረዳኝ እና መልሳ ምን አፍ ይልጎማል? አበበ ልጉም አበበ እስካሁን ድረስ እስካሁን ሰዓት ድረስ ድጋፍ የምታደርግለት ለቤት ኪራይ ብር የምትሰጠው እዛው አቤል ጋር ከምታገኘው ገንዘብ ነው አይደል? አዎ። በጣም ጥሩ። እንግዲህ ወንድምህ ብዙ የተደበቁ ሚስጥሮችን ይዟል። ይኸውልህ እንግዲህ እዛ በሚመላለስ ሰዓት የልጅ ከአለምነች ጋር ብዙ ኮሚኒኬት አለው፣ ብዙ ግንኙነት ፈጥሯል። ኢቨን ወደ ፍቅር ገብተናል ብሏል። እሱ ብቻ ሳይሆን ይቺ ልጅ እስካሁን እንደሌለች ታውቃለህ፣ እንደጠፋች ታውቃለህ። ከመጥፋቷ በፊትና ይሄ ሁላ ነገር ከመከሰቱ በፊት የራሔል አስክሬን እዛ ቤት ከመገኘቱ በፊት በተደጋጋሚ ጊዜ ከእሱ ጋር ትገናኝ ነበረ። እዚህም እሱ ጋር ትመጣ ነበረ። ጭራሽ መምጣት ብቻ ሳይሆን አንተ ዝም በል፣ ዝም በል። ማወቅ ያለበትን ነገር ማወቅ አለበት እኮ። ነገር ይሄ እኮ የሚያውቀው ነገር ነው። የነገርኩህ ነገር ያውቃል ብዬ አይደል እንዴ? አታውቅም እንዴ አንተ? ስለ ገንዘቡ አንተ ጋር ስለምታስቀምጠው ገንዘብ ያውቃል። በእርግጥ እሱን ነው ያልነገርኩት። እሱም ያልነገርኩት የእሷ ሚስጥር ነው። በርካታ ሺህ ብሮችን ነው እሱ ጋር የምታስቀምጠው። አንድ የቤት ሰራተኛ ተብላ የምትሰራ ሴት፣ አንተ የምታውቃት ሴት እንግዲህ ከሱ በፊት የምታውቃት እንዴት ነው? አፋፉን አትበል፣ አፋፉን አትበል። ተረጋጋ፣ ያውራበት። ተረጋጋ። ቆሻሻ ውሻ። ቆይ ገና እኔ እናንተ እንዲህ ማን ዘልቅም። ተረጋጋ። ምን ነው ተረጋጋ ያልከ? እሳት አጉርሰህ እኔ እየተፋብኝ እኮ ነው። ወይ ጉድ! ከዛ ባሻገር እዚህ ስትመጣ መኪና ይዛ ነው የምትመጣው። የተለያየ መኪና ይዛ ነው የምትመጣው። ይቺ ሴትዮ ሌላ ዓላማና ሌላ ተልእኮ ያላት ሴት ነች። ወንጀለኛ እንደሆነች እያወቀ ሲሸሽግላት ቆይቷል። ቆይ ምን አይተሽ
ነገርኩ አይደል እንዴት እንደምታውቅ አላውቅም እኮ ብያለሁ እኮ እኔ ማቆን ነገርኩ አንዲት የቤት ሰራተኛ መቼም ይሄን ሁላ ነገር ስታረግ የሁላ ነገር ስነግርህ ይሄን ሁላ ነገር ስታረግ የሁላ ነገር ስትነግርህ ለወንድምህ አሳልፈ ሚስጥሩን መንገር ነበር ነገር ያለው እኮ እኔ እኮ ለሁሉም ነገር ብያለሁ ግን ምንድን ያለችው ግን በገንዘብ አፈን ዘጋችሁ ስለምን ገንዘብ እኮ አስቀምጫለሁ ቁጭ እኮ ነው አደረኩት ምን አደረኩት እሺ ጭራሽም ገንዘብ ተቀብለሃል አይደል ያ ማለት ቆሻሻ ወይ ተረጋግተህ እኮ አይደል ብር አስቀምጫለሁ ያ ማለት አሁን እሷ የተደበቀችበትን ቦታ በደንብ ታውቀዋለህ እኔ አላውቅም እንዳልኩ ከሁለት ሳምንት ትሰማኛለህ አሁን በተፈጠረው ነገር እውነታውን ተናግረህ እሷ ያለችበትን ካልተናገርክ ወንድምህ ለእስር እንደሚዳረግ ወቅ ቆሽ ያለችበትን ቦታ አለች ምክንያቱም እሱ የቤቱ ጥበቃ ሆኖ ሳለ እዛ ቤት ውስጥ በምን ተአምር አስክሬን ሊገባ ቻለ ይሄ እሱን ያስጠይቋል ለዚህ ደግሞ ተጠያቂ ልትሆን የምችለው አለምነሽና አለምነሽ ብቻ ነች እሷን ደግሞ ለማግኘት አንተ ነህ መንገዱ እኮ እሱን እኮ ታብለን እኮ እሱ ጋር ደውለንላት ግን አይሉ 2 ሳምንት ሞልቷል ስንደውልላት በተለያየ ስልክ ደውለናል ምንም ነገር አይሰራም እኔም እኮ አላገኘኋትም ከ2 ሳምንት በኋላ እሱ እንደሚያውቀው እሺ ቆይ እስከዛ ድረስ አንተ ከሷ ጋር ምን አባስ ሰራ ነበር ነው እኔ እኮ ቆይ ጓደኛ ጭራሽ እኔም ብለህ መተለካ አንተ ሰውየው ጋሽዬ ላይ ጭራሽ አምነው ቤቱን ጥሎ በሄዱ አንተና እሷ ለካ ግንኙነት ፈጥራችኋል ስለዚህ እቺን ሴትዮ የገደላችኋት አንተና አለምነሽ ናችሁ በፈጣሪ ቁጭ በል ምን እያልክ ነው ቁጭ በል አንተ ውሻ ጭራሽ ብርም ተቀብለሃታል ቁጭ በል ቁጭ በል ልቀቀው ቆይ ምንድነው አለማንተ ሰውዬ እሺ ምንድነው ነገር እየተፈተፈ ግራ ያጋባኝ የት አባቷ እንዳለች እንድትነግረኝ ይፈልጋል እኔ አላውቃትም ባቅኔ አሁን ባሁን ታውቃለህ በደንብ ታውቃለህ ይቺ ሴት የት እንዳለች እንድትናገር እፈልጋለሁ ቀጥ ብለህ ከደረሰችበት ታመጣታለህ እኔ መከራ ውስጥ አታስገባኝ ሴትዮዋ መከራ ውስጥ አታስገባኝ አበበ ተረጋጋ ቆይ ምን አድርገው ብትለኝ ባቀሽ ዝም እላታለሁ ውዳቂ ድሮ ምን ነኝ ቆይ እሺ እኔ አንተ መች ምስል ቤት እያለ እኔ ብላለች እኮ እሷ ብላለች ሲጀምር አይምጣ ብላለች ተደብቀህ ስትመጣም አላማርከኝም እዛው ብትበሰብስ ይሻል ነበር እናትና አባት ጋር መከራ ውስጥ ልከተኝ ብለህ እኔ እኮ ሳያወቀው አንተ ቆሻሻ እኔ ምንድነው ሻው ቆይ ምን አድርግ ያልከኝ ነው እሺ አሁን ከተደበቀችበት ቀጥ ብለህ ይዛቸው ትሄዳለህ ታመጣታለህ የኔ ህይወት አይጨልምም በቃ ያልክ እንደሆነ እገላግልሃለሁ አንተን ቀድሜ እቺን ሴትዮ አታምጣና እቺ ውዳቂ ኧረ እባክህ ተረዳኝ እኔ እኮ ባቅ የእናንዱ ነገር ወስደዋል መቼም በወንድሜ ላይ እኮ አልፈርድም ኧረ እባክህ ለምን አንተ እንኳን ጋዜጣ አይደል እንዲከውል ይወርታችሁ ወንድም ላይ ማፈረርክ መጀመሪያ ገንዘብ ወደ አካውንት ስትልክ ምን ስትል ወንድምን ማማከር ነበረበት ልክ ነህ እኮ ይሄን የተለያየ አይነት መኪና ይዛ እዚህ ስትመላለስ አንተ ጋር ጠባቂዎች ይዛ የተለያዩ አይነት የሚጠብቁ ሰዎች ይዛ ስትመላለስ ይሄንን ነገር አስበህበት ወንድም ምን አይነት ስራ እንደሚሰራ እያወቅ ለሱ ማሳወቅ ነበረበት ምን ይፈጠራል ብለህ ታስባለህ ስለዚህ መኪና ዝም በል እኔ እኮ ልክፈል ስትልም አልጣምከኝም መጀመሪያ እኔ ኬት አባቱ አምጥቶ ነው ላለው ለካ የጋሽዬን ብር ነው የምትመዘምዙት አሁን ሌላ ነገር እኔ ምንም አልፈልግም እቺ ልጅ ያለችበትን በስነ ስርዓት ታውቃለህ ቀጥ ብለህ ታመጣለህ ጋሽዬ መፈታት አለባቸው አንተ ውሻ እኔ እኮ የምችለው ነገር አደርጋለሁ ግን አይደለም አሁን ሰው የት እንዳለች አላውቅም እሱ ጋር እኮ ነው የደወልነው ይኸውልህ ትሰማኛለህ አሁንም ድረስ በሻንት እንድታምን ምን ልበልሽ እንዳንካኝ አትክለምለም አዳምጥ ይሄንን ነገር መጀመሪያ ነበር ማሰብ የነበረብህ እሺ ጥፋቴ ነው እሺ አልኩ እኮ እሺ ጥፋተኛ በርግጥ እኮ እኔ እኮ ምን መሰለህ ብሩን ባጥፈው ምን ብንል እኮ እሺ ትጠርጥራለህ ግን ምንድነው እንሰራለን ሳስ ታስቀምጣልሽ ይቀመጣል እንዳልኩ ነገርኩ የማውቀውን ነገርኩ ችግር ከመፍትሄ ከሆነ ብዬ እኮ ነው መፍትሄ ከሆነ አቤል ካለበት ችግር ውስጥ ወጣው ላይ አንተ ገንዘብ አጠራቅም ያስቀምጥከው ገንዘብ እኔ እኮ ምን ሰርቻው አይደል ያመጣሽው የሞተችው ልጅ ነፍስ ይመልሳል እኔ ስለምን ምን አገናኘው ከሱ ጋር ቆይ ያገናኘዋል እንዴት አጠረቅርም አንተ ሲጀምር የቤት ሰራተኛ የሁሉ ብር ከየት ያመጣል ብዙ ቦታ ትሰራለች እሷ ከዛ ቤት ወጣ አታውቅም ከዛ ቤት የምትወጣው እያስፈቀደች ነው እያስፈቀደች ነው አንተ ጋር መመጣው ያ ሁላ ጊዜ ማስፈቀዳለን እንዴ ቆይ ይኸውልህ ሲጀምር አቤል ጋር እንደዚህ ተጨናንቆ የሚሰራ ስራ የለም ገባህ አይደለ አቤል ጋር እንደዚህ ጭንቆ ነውበት ግዴታ ከዛ ቤት እንዳትንቀሳቀስ የሚልግ የለም
እሺ ቆይ መውጣት ባለባት ሰዓት እሱ እኮ ያውቃል እኮ ሰው ማግኘት ካለበት ወጥታ ሰው ታገኛለህ አይደለም ይኸውልህ ትሰማኛለህ እንደምትመጣ እኮ ያውቃል ቤት እኮ እንደምትመጣ ያውቃል እኮ እሱ አይደል እንዴ ነግሬዋለሁ እኮ ቤት ውስጥ እንደምትመጣ ራሱን እኮ ያውቃል ይኸውልህ ስለ ቤት መምጣቱ አይደለም እያወራህ እሺ ምንድን ይኸውልህ ገንዘብ እያመጣች አንተ ጋር ስታስቀምጥ በተለያየ አይነት መኪና ስትመጣ በደንብ ነገሩ ሊገባ ይገባል የተማርከው ነኝ ብለህ ታስባለህ አይደል ተምሬያለሁ ብለሃል አይደል እና እሺ ቆይ የተማረ ሰው ደግሞ መቼም የቤት ሰራተኛ እንደዚህ ሁሉ ነገር ስቀባጥር በትርፍ ሰዓት ችግር ሊኖር ይችላል ብለህ ለወንድም ማማከር ነበረብህ ግን አንተ ገንዘቡን ስለመረጥክ ገንዘቡን ስላስበለጥክ መቼም ከገንዘብ ወንድሜን አስበለጥክ እንጂ አስበለጥክ ኧረ ተረጋጋ ዝም በል የናት ልጅ እኮ እንደዚህ ይሳደብ ምን እያደረክ ነው ቆይ መጀመሪያም ከአንተ ጋር እኔ 24 ሰዓት እኔ እኮ ስልክ ስትወራ እሷን መጠርጠር ነበረብኝ እኔ ከሌላ ሰው ጋር ነው ብዬ ቆይ የምታውቀውን ነገር የለ እንዴ ምን የተለየ ነገር አለ ዝም በል ብሮ የደበኩ ደግሞ እሷ ነው በቃ ለማትረዳ ይኸውልህ ጋሽዬ እርሶ እዛ ይወስዱና ቅጥቅጥ ያድርጉት እኔ አላቁም ከዚህ በኋላ እንደው ወንድሜም አይደለም ግረፉት ያውጣታል ያኔ ጋሽዬ ጭራሽ አምኖኝ በሄዱ ወደ ሌላ ነገር ውስጥ ከምንገባ ያለችበት ብትነግረኝ ይቻላል እሺ ቆይ ምን ልንገርሽ እሺ የተደበቀችበትን ወይ ደግሞ ሌላ ቤት ምናምን ካላት ያላትን አድራሻ ልቀቀኝ እኔ እንዳለ ለማትረዳኝም እሺ ያላትን አድራሻ እንድትሰጠኝ እፈልጋለሁ እኔ በሚሄድበት ዛሬ ሄደችበት ነጋት አላየኝ እሱን ስትገረፍ ታወራ ተነስ ምንድነው ተረጋጋሽ ና ውጣ ያዙትና ሂዱ ይዛችሁት ሂዱ ሂዱታ ውሻ ይዛችሁት ሂዱ ደህና አድርጎ በገረፉ ይኸውልህ አበበ ወንድምህ በጣም ብዙ ነገሮችን ያውቃል እኔ እውነታውን ይኸውልህ አንተ ረጅም ጊዜ አቤል ጋር ሰርተሃል በጣም የቤቱ ታማኝ ሰራተኛ ነህ አሁንም ቢሆን ከጎኑ ዞር አላልክም አለህ ቤቱን አሁንም ቢሆን እየጠበክ ነው እናምናሃለን ነገር ግን በማታውቀው መንገድ ወንድምህ እዚህ ሁላ ነገር ውስጥ ሊከትህ ችሏል ገባህ አይደለ ስለዚህ ይህን ነገር ደግሞ በደንብ ስለሚያውቅ ወንድምህ እሷ የተደበቀችበትን ቦታ ስለሚያውቅ ለማወጣታት የቻለውን ነገር እናደርጋለን እኔ አንተ ከማወቅ በፊት የሆነ ነገር አላደርግም ብዬ ነው ለአንተ ክብር ስላለኝ ነው አንተ እንድትመጣ ይፈልጋል እግዚአብሔር ይስጥ ጎሽ ስለዚህ አንተ ምንም የሚያስጨንቅ ነገር የለም እንደዚህ አይነት ወንድም ሲጀምር ወንድም አይደለም ወንድሙን በገንዘብ የሚለምጉት ወንድም ነው ስለዚህ አንተ ተረጋጋ ያው ከፈለክ ከዚህ መቆየት ትችላለህ ከፈለክ ደግሞ ወደ ቤት ወደ ስራ መመለስ ትችላለህ ለማንኛውም እዛ መጥቼ አገኛለሁ እሺ እንግዲህ እግዚአብሔር ይስጥ ተባረክ እኔም ጋሽዬ ጋር ወደ ቤት ብሄድ ይሻላል መልካም እሺ እንግዲህ ያለው ነገር ትንሽ ውስብስብ ነው ያው ልጁም በግልጽ ለመናገር አልቻለም ምክንያቱም ተወነባብዷል የሆነ ውጭብርብር ብሏል ድንጋጤ ይታይበታል ፍርሃት ይታይበታል ምን አይነት ሚስጥር እሱ ጋር እንደተደበቀ አላቅም ይበልጥ ብዙ የሚያውቀው ከዚህ የባሰ ሚስጥሮች እንዳሉና እሷም የተደበቀችበት ቦታ እንደሚያውቅ እርግጠኛ ሆኜ ነው የምናገረው ምክንያቱም ከሚያሳየው ነገር አንፃር ፊቱንም ስመለከተው ፊቱ ላይ የሚነበበው ነገር ያ ነው የፍራቻ ምናምን ነገር ነው የሚነበበውና ይህንን ነገር ደግሞ በደንብ በራሳችን መንገድ የኔም ሰዎች እንዲያወጣ ያደርጉታል ማለት ነው ለማንኛውም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ መልካም ቀን ይሁንላችሁ